ተወዳጁ የጥበብ ሰው ነፃነት ወርቅነህ ከዚህ ዓለም በሞት ተለየ። ታዲያ የአርቲስቱን ህልፈት ይሰራ ከነበረበት ኢቢኤስ ቴሌቪዥን አንስቶ በርካታ ሚዲያዎችም ዘግበውታል። ጠቅላይ ሚኒስትር ዶክተር አብይ አህመድም በአርቲስት ነፃነት ወርቅነህ ህልፈት የተሰማቸውንም ሀዘን ገልጸዋል። በከተማው በደረሰ አስደንጋጭ የእሳት አደጋ 36 የንግድ ሱቆች ሙሉ በሙሉ መውደማቸው ተገልጿል። ይህንንም ጉዳይ በዝርዝር ይዘነዋል። በሌላ በኩል የመንግስት ሰራተኞች የዲሲፕሊን ቅሬታና ይግባኝ አቀራረብን አወሳሰን ረቂቅ ደንብ ላይ ውሳኔ ስለመተላለፉ ተሰምቷል። ከውጪ ደግሞ የተባበሩት አረብ ኤምሬትስ ሙሉ በሙሉ ከሶማሊያ ጓዟን ጠቅልላ መውጣት ጀምራለች። ጤና ይስጥልን ውድ የገበያ ሚዲያ ተከታታዮቻችን፣ እነዚህንና ሌሎች ከሀገር ውስጥና ከውጪ መራርጠን ለሰዓቱ ያዘጋጀንላችሁን ዘገባዎች ዝርዝር ለመስማት አብራችሁን እንድትቆዩ እንጋብዛለን። ከዜናዎቹ ጋር እኔ ሳምራዊት ስዩም አብሬያችሁ ቆይታ አደርጋለሁ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ እንድትወዳጁን እያልኩ ወደ ዜናዎቹ አለፍኩ። ትላንት ማለትም ጥር 7 ቀን 2018 ዓ.ም ከሌሊቱ 7 ሰዓት አካባቢ በደረሰ አስደንጋጭ የእሳት አደጋ 36 የንግድ ሱቆች ሙሉ በሙሉ ስለመውደማቸው ነው የተገለጸው። አደጋው የደረሰው በኦሮሞ ብሔረሰብ አስተዳደር ከሚሴ ከተማ 05 ቀበሌ በተለምዶ ቴሌኮሙኒኬሽን በተባለ የገበያ ማዕከል ላይ በደረሰ የእሳት አደጋ ነው። ታዲያ በመኖሪያ ቤትና በንብረት ላይም ጉዳት ደርሷል። በአደጋው 36 የንግድ ሱቆች ሙሉ በሙሉ መውደማቸውን ነው የከተማዋ ንግድና ገበያ ልማት ጽሕፈት ቤት ኃላፊ አቶ ኡመር ሰይድ የሚናገሩት። እንደ ኃላፊው ገለጻ ከሆነ በንብረት ላይ የደረሰውን አደጋ የገንዘብ መጠንና የእሳቱን መነሻ ምክንያት ለማጣራት ግብረ ኃይል ተቋቁሞ መረጃ እየሰበሰበ ነውም ብለዋል። ነገር ግን አደጋውን ፖሊስና የሰላም አስከባሪ ኃይሎች እንዲሁም ማህበረሰቡ ባደረጉት ርብርብ መቆጣጠር መቻሉን የገለጹት ኃላፊው በተለይ ደግሞ ማህበረሰቡ አደጋውን መከላከል ባይችል ከፍተኛ የሆነ ጉዳት ያስከትል እንደነበር ያስታውሳሉ። ስለሆነም ለወደፊት እንደዚህ አይነት አደጋዎች ሲከሰቱ የከተማ አስተዳደሩ በጀት መድቦ የእሳት አደጋ መኪናዎች መዘጋጀት እንደሚኖርባቸው መናገራቸውን ነው ብስራት ሬዲዮ የዘገበው። የመንግስት የልማት ድርጅት ሀብት መጠን 8.2 ትሪሊዮን ብር መድረሱ ተገልጿል። የኢትዮጵያ ኢንቨስትመንት ሆልዲንግ ተበታትኖ የነበረውን የሀገር ሀብት በአንድ ጥላ ስር በማሰባሰብ ውጤታማ የሪፎርም ስራዎች እያከናወነ መሆኑን ያስታውቃል። በዚህም ታዲያ ባለፉት ጥቂት ዓመታት ባከናወናቸው ስራዎች የተቋማቱ አጠቃላይ የሀብት መጠን 8.2 ትሪሊዮን ብር መድረሱ ነው የተገለጸው። ተቋሙ ከመመስረቱ አስቀድሞ 41 የሚሆኑ የመንግስት የልማት ድርጅቶች በከፍተኛ የፋይናንስ፣ የኦዲት፣ የካፒታል እጥረትና የብድር ጫና ውስጥ ይገኙ ነበር ሲሉም ነው የኢትዮጵያ ኢንቨስትመንት ሆልዲንግ ዋና ስራ አስፈጻሚ ዶክተር ብሩክ ታዬ የተናገሩት። በተጨማሪም ደካማ የኮርፖሬት አስተዳደር ስርዓት በተቋማቱ ላይ የሚታይ ዋና ችግር እንደነበር ያስታውሳሉ። በዚህም ታዲያ ባለፉት 4 ዓመታት የተቋማቱ ዓመታዊ ገቢ ቀድሞ ከነበረበት 704 ቢሊዮን ብር ወደ 6.1 ትሪሊዮን ብር ከፍ እንዲል የተደረገ ሲሆን በአሁኑ ወቅትም የመንግስት የልማት ድርጅቶች በሀገሪቱ ምጣኔ ሀብት ላይ ትልቅ አሻራ ያላቸው 36 ግዙፍ ፕሮጀክቶች ላይ መሳተፍ ጀምረዋልም ነው የተባለው። ይህ የተባለው የፋይናንስ ምርታ በኢትዮጵያ በሚል ርዕስ በተዘጋጀው ኮንፈረንስ ላይ ሲሆን ተቋማቱ በሀገር ውስጥ ኢኮኖሚ ያላቸውን ሚና ከማጠናከር ባለፈ ድርጅቶቹ ከኢትዮጵያ ድንበር ተሻግረው በአፍሪካ ገበያ ተወዳዳሪና ተመራጭ እንዲሆኑ ለማድረግ እየተሰራ መሆኑን ተገልጿል። ቀጥለናል። የተወደዳችሁ ተመልካቾቻችን፣ የመንግስት ሰራተኞች የዲሲፕሊን ቅሬታና ይግባኝ አቀራረብና አወሳሰን ረቂቅ ደንብ ላይ ውሳኔ ስለመተላለፉ ተሰምቷል። የአዲስ አበባ ከተማ አስተዳደር ካቢኔ በ5ኛ ዓመት 7ኛ መደበኛ ስብሰባው በተለያዩ አጀንዳዎች ላይ ተወያይቶ ውሳኔም አሳልፏል። በዚህም መሰረት ታዲያ የአዲስ አበባ ከተማ አስተዳደር የከተማ መዋቅራዊ ፕላን ዝግጅት ፕሮጀክት ጽሕፈት ቤት ማቋቋሚያ ረቂቅ ደንብ ላይ ተወያይቶ ውሳኔ የተላለፈ ሲሆን የአዲስ አበባ ከተማ አስተዳደር የመንግስት ሰራተኞች የዲሲፕሊን ቅሬታና ይግባኝ አቀራረብና አወሳሰን ስነስርዓት ረቂቅ ደንብ ላይ ተወያይቶ ውሳኔ ስለማሳለፉ ነው የተገለጸው። ካቢኔው በተጨማሪም ሀገራዊ ፋይዳ ያላቸው ፕሮጀክቶች በምደባ ለማስተላለፍ የቀረበ ሀሳብ ላይ ተወያይቶ ውሳኔ ማስተላለፉን ከከተማ አስተዳደሩ ፐብሊክ ሰርቪስ ያገኘነው መረጃ ያመለክታል።
በሌላ በኩል የኢትዮጵያ ኤሌክትሪክ ኃይል በታሪኩ ለመጀመሪያ ጊዜ ትርፍ ስለማስመዝገቡ እየተነገረ ይገኛል። በመንግስት የተከናወነለት መጠነ ሰፊ የዕዳ ሽግሽግና የሪፎርም ስራዎችን ተከትሎ ነው በታሪኩ ለመጀመሪያ ጊዜ ትርፍ ያስመዘገበው። ለረጅም ዓመታት በከፍተኛ የዕዳ ጫና ውስጥ የቆየው ተቋሙ መንግስት ለኢትዮጵያ ንግድ ባንክ የነበረበትን ከግማሽ ትሪሊየን ብር በላይ ዕዳ ወደ ራሱ በማዘዋወሩና በቅርቡ የተደረገውን የኃይል ታሪፍ ማሻሻያ ተከትሎ ነው ወደ ትርፋማነት መምጣቱ የሚነገረው። ተቋሙ ታዲያ በያዝነው በጀት ዓመት የመጀመሪያ 6 ወራት ውስጥ 2.1 ቢሊዮን ብር ትርፍ ማግኘቱን ነው የኢትዮጵያ ኢንቨስትመንት ሆልዲንግስ ዋና ስራ አስፈጻሚ የሆኑት አቶ ብሩክ ታዬ የሚገልጹት። ይህ ውጤት ታዲያ የተቋሙን የፋይናንስና የስራ አፈጻጸም አቅም በእጅጉ መቀየሩን የሚያሳይ መሆኑ የተገለጸ ሲሆን ስኬቱ ተቋሙ ወደፊት አዳዲስ የኃይል ማመንጫ ፕሮጀክቶችን በራሱ አቅም ለመገንባትና የኤሌክትሪክ አገልግሎትን ለማስፋፋት ትልቅ መሰረት እንደሚጥል ይጠበቃል ሲል ነው የካፒታል ጋዜጣ የዘገበው። ከዚሁ ጉዳይ ሳንወጣ በተያያዘም የኢትዮጵያ ኤሌክትሪክ አገልግሎት ከመጪው የጥምቀት በዓል አከባበር ጋር ተያይዞ ቦታዎችን ለማስዋብ በሚደረገው ጥረት የኤሌክትሪክ አደጋ እንዳይከሰት ተገቢውን ጥንቃቄ እንዲደረግ ነው ጥሪ ያቀረበው። በተለይም በከተሞች የተለያዩ የማስዋብ ስራዎች እንደሚከናወኑ ባለስልጣኑ አስታውሶ የማስዋብ ስራ ከሚከናወንባቸው ግብዓት አንዱ ደግሞ የኤሌክትሪክ ምሰሶዎች ናቸው ብሏል። በመሆኑም ታዲያ ለበዓሉ የማስዋብ ስራዎች ሲከናወኑ ከኤሌክትሪክ ምሰሶዎች፣ ከትራንስፎርመሮች እና ማስተላለፊያ መስመሮች በበቂ ርቀት መከናወኑን ማረጋገጥ የእሳት አደጋ እንዳይከሰት አስፈላጊውን ቅድመ ጥንቃቄ ማድረግ እንደሚያስፈልግም ገልጿል። አያድርገውና ድንገት ከኤሌክትሪክ ጋር በተገናኘ አደጋ ካጋጠመ ወይንም ደግሞ ሌላ መረጃ ሲፈለግ ወዲያውኑ በተቋሙ የደንበኞች ግንኙነት ማዕከል ስልክ ቁጥሮች 905 ወይንም 904 መደወል፣ በማህበራዊ ሚዲያ አማራጮች ማሳወቅ አሊያም ደግሞ በአቅራቢያ ለሚገኝ የአገልግሎት መስጫ ማዕከል መጠቆም እንደሚያስፈልግም ተቋሙ አሳስቧል። በሌላ ዜና በኢትዮጵያ የእናቶችና የህፃናትን ጤና ለመጠበቅ እንዲሁም በተፈጥሮ የሚከሰቱ የአካል ጉዳቶችን ለመከላከል ትልቅ ተስፋ የተጣለበት የአዮዲንና ፎሊክ አሲድ የበለጸገ ጨው የጥናት ግኝት ይፋ ስለመሆኑ ተሰምቷል። ይህ አዲስ የምርምር ውጤት በሀገሪቱ የጤናና የኢንዱስትሪ ዘርፍ ላይ አዲስ ምዕራፍ ይከፍታልም ተብሎለታል። ይህ ግኝትም የእናቶችና ህፃናትን ጤና ለመጠበቅና እንደ ነርቭ ዘንግ ያሉ ክስተቶችን መከላከል የሚችሉ ጉዳቶችን በእጅጉ ለመቀነስ እንደሚረዳም ነው የጤና ሚኒስቴር ያስታወቀው። በዚህም ታዲያ የቅድመ ወሊድ ተጨማሪ ምግቦች ቢኖሩም ለአብዛኛው ሴቶች አሁንም ተጨማሪ ስለሚያስፈልግ የምግብ ማበልጸጊያን የበለጠ ሁሉን አቀፍና ዘላቂ መፍትሄ ያደርገዋል ሲሉም ነው የጤና ሚኒስትር ዶክተር መቅደስ ዳባ የተናገሩት። ሚኒስትሯ አክለውም ኢትዮጵያ በ2030 በሁሉም ቤተሰቦች ውስጥ አዮዲን እና ፎሊክ አሲድ የበለጸገ ጨው እንዲኖር ለማድረግ የታለመ መሆኑን ጠቁመው ይህም ታዲያ በሰው ልጅ ካፒታል እና በሀገር አቀፍ ልማት ላይ የረጅም ጊዜ ኢንቨስትመንት እንደሆነም ተናግረዋል። በሌላ በኩል የኢንዱስትሪ ሚኒስትሩ መላኩ አለበል ይህ ፕሮጀክት የኢትዮጵያ ዜጎችን ጤና የመጠበቅ አካል መሆኑን በመግለጽ ጥናቱ በፎሊክ አሲድ እና አዮዲን የበለጸገ ጨው በሀገር ውስጥ ሊመረትና በማህበረሰቦቹ ዘንድ ተቀባይነት ሊኖረው እንደሚገባም ተናግረዋል። በመሆኑም አሁን ያለው የኢትዮጵያን የአዮዲን ጨው ስርዓት በመጠቀም የፎሊክ አሲድ መጠንን በብቃት እንደሚያሻሽል መግለጻቸውን ነው ከሚኒስቴር መስሪያ ቤቱ ያገኘነው መረጃ የሚያመላክተው። የተከበራችሁ የገበያ ሚዲያ ተከታታዮቻችን ለምዕራፍ 2 ያዝንላችሁ ዜናዎች አሁንም ወደ እናንተ መድረሳቸው እንደቀጠሉ ናቸው። አሁን ደግሞ ከውጭ ምንጭ ወዳገኘናቸው ዜናዎቻችን እናልፋለን። የተባበሩት አረብ ኤምሬትስ ሙሉ በሙሉ ከሶማሊያ ጓዟን ጠቅልላ መውጣት መጀመሯ ተሰምቷል። ሶማሊያ ከኤምሬትስ ጋር ያላትን የደህንነትና የመከላከያ ስምምነት ከሰረዘች በኋላ ከሞቃዲሾ ጋር ያላትን ቁሳቁስ ማውጣት መጀመሯ የሚታወስ ነገር ነው። ሶማሊያ ከኤምሬትስ ጋር ያላትን ግንኙነት ለማቋረጥ የወሰነችው ደግሞ ያለ ፈቃድ የአየር ክልሏንና ግዛቷን በመጠቀም የየመን ተገንጣይ ቡድን መሪ የሆኑትን አይዳሮስ አልዙባይዲን ማስወጣቷን ተከትሎ መሆኑ ተገልጿል። በሌላ በኩል ደግሞ ኤምሬትስ ከሶማሊያ ማዕከላዊ መንግስትና ከክልል መንግስታት ጋር ባላት ስምምነት መሰረት በቦሳሳ፣ በኪስማዮ እና በበርበራ ወደቦች የልማት ስራዎች ስታከናውንም ቆይታለች። ነገር ግን ባሳለፍነው ሰኞ የሶማሊያ ፌዴራል መንግስት ከዩናይትድ አረብ ኤምሬትስ ጋር የገባውን የወደብ ማልማትና የጸጥታ ስምምነት ሙሉ በሙሉ መሰረዙ አይዘነጋም። በሁለቱ ሀገራት መካከል የተፈጠረውን በቅርበት የሚከታተሉ ምንጮች እንደሚሉት በሶማሊያና በኤምሬትስ ባለስልጣናት መካከል በሰነድና በፍቃድ ዙሪያ በነበሩ ሂደቶች የተነሳ
አለመግባባቶች ተፈጥረው ነበር። በዚህም ታዲያ የተባበሩት አረብ ኤምሬትስ ባለስልጣናት በመጀመሪያ የሶማሊያ መንግስት መመሪያዎችን ተቃውመው እንደነበርም ተገልጿል። በመሆኑም ታዲያ የሶማሊያ ፌዴራል መንግስት ከዩናይትድ አረብ ኤምሬቶች ጋር የነበረውን የወደብ ልማትና የጸጥታ ስምምነት ሙሉ በሙሉ መሰረዙን ተከትሎ በሁለቱ ሀገራት መካከል ያለው ዲፕሎማሲያዊ ግንኙነት ከመቼውም ጊዜ በላይ ወደ ከፋ ደረጃ ተሸጋግሯል መባሉ መዘገባችን የሚታወስ ነገር ነው። በመጨረሻም ዜና እረፍት። በኢትዮጵያ የቲያትር የፊልምና በተለይም ደግሞ በኮሜዲው ዘርፍ ስሙ ገኖ ይነሳል። ተዋናይና የማስታወቂያ ባለሙያ የሆነው አርቲስት ነፃነት ወርቅነህ በተለይ ደግሞ በአይነቱ ልዩ በሆነው በኢቢኤስ ቴሌቪዥን በሚተላለፈው የቤተሰብ ጨዋታ ፕሮግራም እና በተለያዩ የፊልም ስራዎቹ በህዝብ ዘንድ እጅግ የተወደደው አርቲስት ነፃነት ወርቅነህ ባጋጠመው ድንገተኛ ህመም ምክንያት ዛሬ ረፋድ ላይ ከዚህ ዓለም በሞት ተለይቷል። የአርቲስቱን ህልፈት ተከትሎም ይሰራ ከነበረበት ኢቢኤስ ቴሌቪዥን ጀምሮ በርካታ ሚዲያዎች ሞቱን ሲዘግቡ ነበር። ከዚህ ጋር ተያይዞም ጠቅላይ ሚኒስትር ዶክተር አብይ አህመድ በአርቲስት ነፃነት ወርቅነህ ድንገተኛ ህልፈት የተሰማቸውን ሀዘን ገልጸዋል። በዚህም ጠቅላይ ሚኒስትሩ አርቲስት ነፃነት ወርቅነህ በድንገት በማረፉ ሀዘን ተሰምቶኛል ያሉ ሲሆን በተለይም በቅርቡ በምናስታውሰው በታላቁ የኢትዮጵያ ህዳሴ ግድብ ላይ በተዘጋጀው የ2016 አዲስ ዓመት የመቀበያ ፕሮግራም የነበረውን አስተዋጽኦ ሁሌም አስታውሰዋለሁ ብለዋል። ሁላችንም አዲሱን ዓመት በደስታ እንድንቀበል አድርጎን ነበር ያሉት ጠቅላይ ሚኒስትሩ ለቤተሰቦቹና ለአድናቂዎቹም መጽናናትን እመኛለሁ ብለዋል። ነፃነት ወርቅነህ በኪነ ጥበብ ዘርፍ ካበረከተው ሰፊ ስራ በተጨማሪ ለሀገራዊ ጥሪዎች የነበረው ቅርበትና ንቁ ተሳትፎ ለብዙዎች አራያ መሆኑ ሁሌም ይነገራል። ነፃነት በስነ ምግባሩ በፈገግታውና በሙያ ፍቅሩ የሚታወቅ ታላቅ ባለሙያ ሲሆን ባለትዳርና የ3 ልጆች አባትም ነበር። ባለፉት 2 ሳምንታት የአልቲማ ሪል ስቴት ብራንድ አምባሳደር በመሆን ስራውን በንቃት ሲያከናውን የነበረው አርቲስት ነፃነት ወርቅነህ ለበርካታ ዓመታት በኢቢኤስ ቴሌቪዥን የሚተላለፈውን የቤተሰብ ጨዋታ ፕሮግራም በአዘጋጅነትና አቅራቢነት ሲያገለግልም ነበር። አርቲስት ነፃነት ወርቅነህ በፊልምና በቲያትር ስራዎቹ እጅግ ተወዳጅ የነበረ ሲሆን ሲቲ ቦይ፣ ሳልነግራት፣ ያንቺው ሌባ 2፣ ኤፍቢአይ፣ ሚስተር ኤክስ፣ ቾምቤና ሌሎችን ድንቅ ብቃቱን ያሳየባቸው ፊልሞች ሲሆኑ ፍሬሽማን የተሰኘው ስራው ደግሞ በተለየ መልኩ ከህዝብ ጋር ያስተዋወቀው የቲያትር ስራው ነው። የገበያ ሚዲያም በአርቲስት ነፃነት ወርቅነህ ህልፈት የተሰማውን ጥልቅ ሀዘን እየገለጸ ለቤተሰቦቹና አድናቂዎቹ መጽናናትን ይመኛል። የተከበራችሁ የገበያ ሚዲያ ተከታታዮቻችን ለጥር 8 ቀን 2018 ዓ.ም ለምዕራፍ 2 የመራረጥንላችሁ ዜናዎች እነዚህን ይመስሉ ነበር። ከዜናዎቹ ጋር ሳምራዊት ስዩም ከመላው የስቱዲዮ ባለሙያዎች ጋር አብሬያችሁ ቆየው። በየቀኑ ፈጣንና አዳዲስ መረጃዎች እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ ሀሳብ አስተያየታችሁን ደግሞ በኮሜንት እንድታጋሩን እያልኩ መልካም ምሽት እንዲሆንላችሁ ተመኘው።